ኔይማር ቀጣዩ የእግር ኳስ ንጉስ መሆን ነበረበት። ኔይማር ሌላ ተራ ኮከብ ብቻ አልነበረም። ሌላ ችሎታው የሚታይ የመስመር አጥቂ ብቻም አልነበረም። ሌላ ተራ ድንቅ ብራዚላዊ ታዳጊም አልነበረም። ኔይማር ንጉስ መሆን ይችል ነበር። አያችሁ፣ ሊዮኔል ሜሲና ክርስቲያኖ ሮናልዶ በስተመጨረሻ መድረኩን ሲለቁ የሚረከባቸው ሰው መሆን ይችል ነበር። ለተወሰነ ጊዜም ቢሆን ያ የወደፊት እጣ ፋንታ የማይቀር ይመስል ነበር። ምክንያቱም እንደ ኔይማር የሚጫወት ሰው አልነበረም። ሜሲ ጥንቃቄና ጥራት ነበር። ሮናልዶ ማጥፋትና ማሸነፍ ነበር። ኔይማር ግን የፈጠራ ጥበብ ነበር። ሲጫወት ስታዩት እግር ኳስ ገና አሁን የተፈጠረ ይመስላል። በማይቻሉ ጠባብ ቦታዎች ላይ የሚደረጉ የማታለያ ክህሎቶች ወይም ስቴፕ ኦቨርስ፣ ሳያይ የሚያደርጋቸው ቅብብሎች፣ የለጠጡ ድሪብሊንጎች፣ ከባለሙያ ውድድር ይልቅ የጎዳና ላይ እግር ኳስ ቪዲዮዎችን የሚመስሉ ግቦች ተከላካዮችን ያስደነግጥ ነበር። ስቴዲየሞች በአድናቆት ትንፋሽ ያጥራቸው ነበር። ለዚህም ነው በሚሊዮኖች የሚቆጠሩ ሰዎች በእግር ኳስ ዙፋን ላይ እንደሚቀመጥ ያመኑት። አሁን ግን 2026 ነው። ኔይማርም እድሜው 33 ነው። ወደ ሳንቶስ ተመልሷል። እንደገናም ቆስሏል። ስለ ብራዚል የዓለም ዋንጫ ስብስብ በሚነሱ ውይይቶች ውስጥ ስሙ እምብዛም አይነሳም። የባላንዶር ሽልማት የለም፣ የዓለም ዋንጫ የለም፣ የቡድኑ ዋና መሪ ሆኖ ያነሳው የሻምፒዮንስ ሊግ ዋንጫ የለም። እናም ያ ሁሉ ሰው ቃል የገባለት የንግስና ዘመኑ መቼም ሳይመጣ ቀረ። ይህ ደግሞ ዛሬም ድረስ የእግር ኳስ አፍቃሪዎች የሚከራከሩበት ያ የሚያስፈራ ጥያቄ ያስነሳል። ለመሆኑ ኔይማር በእግር ኳስ ታሪክ ውስጥ ትልቁ የክህሎት ብክነት ሆነ ወይስ እግር ኳስ ነው ኔይማርን የከዳው? ምክንያቱም ይህ ታሪክ ከጉዳቶች በላይ ነው፣ ከፒኤስጂ በላይ ነው፣ ከዝውውሮቹም በላይ ነው። እናም እዚህ ፓርት ላይ የቪዲዮአችን ስፖንሰር የሆነው የብራና መተግበሪያን ላስተዋውቃችሁ። ብራና መተግበሪያ ከ9ኛ እስከ 12ኛ ክፍል ላሉ ተማሪዎች በጥንቃቄ የተዘጋጀ ነው። ትምህርት ቤት ውስጥ የሚማሩበት መጻሕፍቶች በውስጡ የያዘ ነው። እነዚህ መጻሕፍቶች አንዴ ዳውንሎድ ከተደረጉ ኦፍላይን ይሰራሉ። መተግበሪያው የራሱ ኤአይ አሲስታንት አለው። ተማሪዎች የከበዳቸው ጥያቄ ካለ ኤአዩን መጠየቅ ይችላሉ። አንድ አንቀጽ ሲያነቡ የአንቀጹን ማጠቃለያ ብሎ ጥያቄ ያወጣላቸዋል። ኖትም ይይዝላቸዋል። አሳይመንቶችም ይሰጣቸዋል። የቋንቋ ችግር ያለበት ተማሪም እዚህ መተግበሪያ ላይ ሁነኛ የሆነ መፍትሄ ተገኝቶለታል። ይህ መተግበሪያ በ4 ቋንቋዎች ይሰራል። በአማርኛ፣ በእንግሊዘኛ፣ በትግርኛና በኦሮምኛ። እናም የብራና መተግበሪያ ለ20 ተማሪዎች ፍሪ ፕሪሚየም ፓኬጅ ሊሸልም ስለሆነ ኮመንት ላይ ብራና አፕሊኬሽን ብላችሁ ጻፉ። እድለኛ ለሆነ አንድ ተማሪም ኪንድል የመጽሐፍ ማንበቢያ ታብሌት ይሸለማል። አያችሁ፣ እዚህ ፓርት ላይ አንዳንድ ጥያቄዎችን ማንሳት ይኖርብናል። ኔይማር ለምንድን ነው እድል ያልቀናው? የእግር ኳስ ህይወቱን ያጠፋውስ ፒኤስጂ ነበር? ሜሲ ባርሴሎናን እንዳይለቅ የለመነው ለምንድን ነበረ? እናስ 30 ዓመቱ ሳይሞላው ዙፋኑ ያጣው ንጉስ መሆን የቻለውስ በምን ምክንያት ነበር? እስኪ እንደዚህ አይነት የእግር ኳስ ታሪኮች የምትፈልጉ ከሆነና እኔ ደግሞ በተለየ ቻነል እንዳቀርብላችሁ የምትፈልጉ ከሆነ ኮመንት ላይ አሳውቁኝ። ኔይማር ታዋቂ ኮከብ ከመሆኑ በፊት የሀገሪቱ የትኩረት ማዕከልና አባዜ ሆነ። ምክንያቱም ብራዚል ተስፋ ቆርጣ ነበር። በ2002 የዓለም ዋንጫን በሮናልዶ፣ ሮናልዲንሆ፣ ሪቫልዶና ካፎ አማካኝነት ካሸነፈች በኋላ ብራዚል ታላቅነቷ መቼም የሚያበቃ አልመሰላትም ነበር። ነገር ግን እውነታው ሌላ ሆነ። የ2006ቱ ዓለም ዋንጫ በብስጭት ተጠናቀቀ። የ2010ቱም በብስጭት ተጠናቀቀ። ሮናልዲንሆ ቀድሞ ደበዘዘ። አድሪያኖ በግል ችግሮች ምክንያት ወደቀ። ሮቢንሆ ብዙዎች የጠበቁት አይነት ታላቅ ኮከብ መሆን አልቻለም። ካካ በአካል ብቃት መውረድ ምክንያት በጣም ቀድሞ ተዳከመ። ከብዙ 10 ዓመታት በኋላ ለመጀመሪያ ጊዜ ብራዚል ዙሪያዋን ተመለከተችና አንድ የሚያስደነግጥ እውነታ ተረዳች። ያ የማያቋርጠው የታዋቂ ተጫዋቾች ማፍሪያ መስመር ቀዝቅዟል። በብራዚል ደግሞ እግር ኳስ መዝናኛ ብቻ አይደለም፣ ማንነት ነው፣ ሃይማኖት ነው፣ የሀገር ኩራትም ጭምር ነው። ሀገሪቱ ሌላ ጥሩ ተጫዋች ብቻ አልነበረም የምትፈልገው፣
ብራዚል የምትፈልገው ቀጣዩን ተረት የሚሰራላትን ድንቅ ሰው ነበር። ከዚያም ኔይማር መጣ። ኔይማር ደግሞ በፉትሳል ሜዳዎችና በኮንክሪት ጎዳናዎች ላይ ያደገ ልጅ ነበር። አጠቃላይ አጨዋወቱ አውሮፓ ከምታመርተው ዘመናዊ የአካዳሚ እግር ኳስ ፍጹም የተለየ ነበር። አብዛኞቹ ወጣት ኮከቦች ውጤታማነት እንዲማሩ ይደረግ ነበር። ኔይማር ግን የተማረው ስሜትን መግለጽ ነበር። እግር ኳስን የተማረው ጠባብ በሆኑ ቦታዎች ላይ ነበር፣ በትናንሽ ሜዳዎች፣ በፈጣን ንክኪዎች፣ በቅጽበታዊ የፈጠራ ጥበብ። ለዚህም ነው የእሱ ድሪብሊንግ ሙዚቃው የሚመስለው፣ በዜማ የተቃኘ ነገር ግን ባላንጣን የሚያቃልል። ሜሲ በጂኦሜትሪ ስሌት ውስጥ ይጋልባል። ሮናልዶ ክፍት ቦታን ያጠቃል። ኔይማር ግን ሰዎችን ያሳፍራል። እሱ ተከላካዮችን ማለፍ ብቻ አልነበረም የሚፈልገው፣ እንዲዋረዱ ጭምር ነበር የሚፈልገው። በሳንቶስ በሱ ዙሪያ ያለው ጉጉትና መነቃቃት ወዲያውኑ ፈነዳ። በ17 ዓመቱም የመጀመሪያ ጨዋታውን አደረገ። ደጋፊዎች ገና ከወዲሁ ስሙን ይዘምሩ ነበር። ስፖንሰሮችም ያሳድዱት ነበር። የብራዚል ቴሌቪዥንም ገና ለአቅመ አዳም ሳይደርስ እንደ የወደፊቱ ንጉስ አድርጎ ነበር የሚያቀርበው። እናም እንደ አብዛኞቹ ታዳጊዎች ሳይሆን ከተወራለት በላይ ሆኖ ነበር የቀረበው። ኔይማር ማለት ባጭሩ ኳስን ሳይነካት ቲፎዞች የሚጮሁለት ሰው ነበር። ከዛ በኋላ ብዙም ሳይቆይ የአውሮፓ ክለቦች መጡ። ሪያል ማድሪድ ፈለገው፣ ቼልሲ ከጀለው፣ ባርሴሎና ደግሞ በቅርብ ርቀት ይከታተለው ነበር። ነገር ግን ሳንቶስ ዝውውሩን አዘገየው። ምክንያቱም ኔይማር የእግር ኳስ ሀብት ብቻ አልነበረም፣ እሱ የብራዚል ስሜትና የልብ ትርታ ነበር። ፔሌ ራሱ እንኳን በይፋ አደነቀው። ደጋፊዎች እድሜው ገና 20 ሳይሞላው ከሮናልዲንሆና ከፔሌ ጋር ያነጻጽሩት ጀመር። ያ ጫና ደግሞ ኔይማርን በቀሪ ህይወቱ ይከተለው ጀመር። ሆኖም ግን እሱ ውጤታማነቱን ቀጠለበት። ለሳንቶስ ከ100 በላይ ግቦች፣ የኮፓ ሊበርታዶረስ ዋንጫ። ይህ ዋንጫ ደግሞ አንድ ጊዜ ፔሌ ያነሳው ዋንጫ ነበር። ከዚያም ኢንተርኔቱን እብድ ያደረገው ያ ግብ መጣ። የ2011 የፑሽካሽ ሽልማት አሸናፊ የሆነው ግብ። አንድ ተከታታይ እንቅስቃሴ፣ አንድ የማታለያ ስልት፣ አንድ ግብ። ድንገትም መላው የእግር ኳስ ዓለም አንድ ነገር ተረዳ፣ ይህ ልጅ ተራ ተጫዋች እንዳልሆነ። ነገር ግን ሳንቶስ መጀመሪያው ብቻ ነበር። ምክንያቱም ኔይማር እግሩ አውሮፓ ሳይረግጥ የዓለም ቻምፒዮኖችን አዋርዶ ነበር። 2013 የኮንፌዴሬሽን ዋንጫ መጣ። ብራዚል አስተናጋጅ ነበረች። ለአብዛኞቹ ሀገራት የኮንፌዴሬሽን ዋንጫ ያን ያክል ትልቅ ቦታ አይሰጠውም። በተለይ ለብራዚል ግን ይህ ውድድር ጥልቅ የሆነ ትርጉም ነበረው። ምክንያቱም የዓለም ዋንጫውም እየቀረበ ነበር። ኔይማርሳ ካልን ኔይማርማ በዛን ሰዓት የብራዚል 10 ቁጥር ማሊያ ለብሶ ወደ ሜዳ ገባ። ነገር ግን ያ ቁጥር ደግሞ የፔሌ የዚኮና የሮናልዲንሆ ማሊያ ነበር። ስለዚህ ያ ማሊያ በብራዚል ተራ ጨርቅ አይደለም፣ በታሪክ የተሰፋ ትልቅ ጫና እንጂ። ነገር ግን ኔይማር አልፈራም፣ አልተሸማቀቀም፣ ፈነዳ እንጂ። በ5 ጨዋታዎች 4 ግቦች። እያንዳንዱ ጨዋታ የማጠቃለያ ድንቅ ትዕይንት ሆነ። እያንዳንዱ ንክኪ የደጋፊውን እብደት ያባብሰው ነበር። ከዚያም ፍጻሜው ደረሰ። ብራዚል ከስፔን። ስፔን ስላችሁ ግን ያቺ ተራ ስፔን እንዳትመስላችሁ። የወቅቱ የዓለም ቻምፒዮንስ የነበረች በቲኪታካ ጨዋወትም ዓለም አቀፍ እግር ኳስን የበላይ ሆና የገዛችው ቡድን ነበረች። ሻቪ፣ ኢኔስታ፣ ቡስኬትስ፣ ካሲያስ የእግር ኳስ ፍጹም ማሽን። ኔይማር ግን ኦፍኮርስ አበሳቸውን አሳያቸው። ከማይቻል እጅግ ጠባብ ማዕዘን አይከር ካሲያስን አልፋ የገባች አስደናቂ አጨራረስ ነበረች። ማራካና ስቴዲየም በደስታ ፈነዳ። ስፖርት ተንታኞች በጩኸት አቀለጡት። ብራዚል 3-0 አሸነፈች። ለመጀመሪያ ጊዜም ሰዎች እብደት የሚመስል ነገር ማውራት ጀመሩ። ምናልባት ኔይማር በእርግጥም በዓለም ላይ ምርጡ ተጫዋች ይሆናል የሚል ውሎ አድሮ ሳይሆን በቅርቡ። በዚህ ሰዓትም ባርሴሎና ፈጣን እርምጃ ወሰደ፣ በጣም ፈጣን። ምክንያቱም የቀረው የእግር ኳስ ዓለም በኋላ ላይ የሚረዳውን ነገር እነሱ አስቀድመው አውቀው ነበር። ኔይማር ክህሎት ብቻ አልነበረውም፣ እሱ በንግድ ረገድ ከፍተኛ ተፈላጊነት ያለው ፈንጂ ነበር። ገና የእድገቱ ጫፍ ላይ ሳይደርስ ዓለም አቀፍ ምልክት የሆነ ልጅ። ዝውውሩም የሚዲያ ማዕበል አስነሳ። ስለተደበቁ ክፍያዎች የሚነሱ ጥያቄዎች፣ በባርሴሎና ውስጥ ያሉ የፖለቲካ ቅሌቶች፣ የስፔን ባለስልጣናት ምርመራዎች። ነገር ግን ኔይማር በስተመጨረሻ ካምፕ ኑ ጋር ሲደርስ ያ ሁሉም የሚወራው ነገር እንደምንም አልነበረም። እሱን ለማስተዋወቅ ብቻ 50,000 ደጋፊዎች በስቴዲየሙ ተገኙ። ድሪብል ሲያደርግ ህዝቡ በደስታ ይጮህ ነበር። ጫናው ግን እጅግ ከባድ ነበር።
ባርሴሎና ውስጥ ደግሞ እሱን ይጠብቀው የነበረው በህይወት ካሉት ተጫዋቾች ሁሉ ታላቁ ነበር፣ ሊዮኔል ሜሲ። መጀመሪያ ላይ ኔይማር በፍርሃት የተዋጠ ይመስል ነበር። ይህ ደግሞ የሚጠበቅ ነገር ነው፣ ምክንያቱም ባርሴሎና እንደ ሳንቶስ አልነበረም። ብራዚል ውስጥ ኔይማር ልዑል ነበረ፣ ፕሪንስ ነበር፣ ለቲም ኩክ የሚባልለት ሰው ነበር። ወደ ባርሴሎና መጣ ማለት ግን ወደ ሜሲ ዓለም እየገባ ነው ማለት ነው። ምክንያቱም ሁሉም ነገር የሚሽከረከረው በሜሲ ዙሪያ ነበር። ታክቲኩ፣ ደጋፊዎቹ፣ ክለቡ፣ ከተማዋ። ይህም ነበረ ለተወሰነ ጊዜ ኔይማር እንዲቸገር ያደረገው። ትንሽ የክህሎት ብልጭታዎች ይታዩበት ነበር። ሲያታልል ጎበዝ ነው፣ ግቡም ምርጥ ነው። ነገር ግን አሁንም ቢሆን አልተዋሃደም የሚል ስሜት ነበር። ከዚያም ሉዊስ ሱዋሬዝ ቡድኑን ተቀላቀለ። የእግር ኳስ ታሪክም ተቀየረ። MSN የሚለው ስም የመጣውም በዚህ ሰዓት ነበረ። ሜሲ፣ ሱዋሬዝ እና ኔይማር በታክቲክ የሚመሩ አይመስሉም ነበር፣ ይልቁንም በልብ የሚናበቡ ይመስሉ ነበረ። ሜሲ እድሎችን ይፈጥራል፣ ሱዋሬዝ ያድናል፣ ኔይማር ደግሞ በጉልበት ሁሉንም ያነቃቃ ነበረ። እንደ ኤሌክትሪክ ነበር። በ2014 እስከ 15 የውድድር ዘመን በጋራ 122 ግቦችን አስቆጠሩ። በሚቀጥለውስ 131 ግቦች። ባርሴሎና የሶስትዮሽን ዋንጫ ወይም ትሬብልን አነሳ። ላሊጋ፣ ኮፓ ዴል ሬይ፣ ቻምፒዮንስ ሊግ። ኔይማር ደግሞ ተራ ተጫዋች ብቻ አልነበረም፣ አስፈሪ ነበር እንጂ። በዚያ የውድድር ዘመን 39 ግቦች፣ በቻምፒዮንስ ሊግ 10 ግቦች፣ ከሜሲና ከሮናልዶ ጋር እኩል ከፍተኛ ግብ አስቆጣሪ ሆነ። ይህ ሁሉ እየሆነ ያለው ግን በ23 ዓመቱ ብቻ ነበር። እናም ዋናው ቁልፍ የሚባለው ነጥብ እዚህ ጋር ነው። ልብ ብላችሁም እንድታደምጡኝ ይፈልጋለሁ። ኔይማር የሚታየው እንደ ተራ ተጫዋች አልነበረም፣ እንደ አልጋ ወራሽ እንጂ። የባላንዶር መድረክም ይህን ነገር አረጋግጧል። ሜሲ አንደኛ፣ ሮናልዶ ሁለተኛ፣ ኔይማር ደግሞ ሶስተኛ። የእግር ኳስ ዓለምም ኔይማር ትልቁ ተጫዋች ይሆናል ወይ ብሎ አይጠይቅም ነበረ። ጥያቄው መቼ የሚል ነበር። ክርስቲያኖ ሮናልዶ እንኳን በይፋ ሞካሽቶታል። ኔይማር ቁጥር 1 ለመሆን የሚያስፈልገው ነገር ሁሉ እንዳለው በመግለጽ። ነገር ግን በጣም አስፈላጊው እምነት የመጣው ከራሱ ከሜሲ ነበር። ሜሲ ኔይማርን የሚያየው በተለየ መንገድ ነበር። እንደ ተቀናቃኝ አልነበረም፣ እንደ ስጋትም አልነበረም፣ እንደ ተተኪ እንጂ። በቃለ መጠይቆችም ያለ ማቋረጥ ያወድሰው ነበር። ስለ ክህሎቱም በይፋ ይናገር ነበር። በመልበሻ ክፍል ውስጥም ይጠብቀው ነበር። እናም ሜሲ በተወሰኑ ወቅቶች በጉዳት ሲሰቃይ ባርሴሎናን ጀርባው ላይ ተሸክሞ ያሻገረ ኔይማር ነበር። ካምፕኑ የኔይማር ስቴዲየም የሚመስልባቸው ጨዋታዎችም ነበሩ። ከዚያም ያ ትንቢት የመሰለ ጨዋታ መጣ። ባርሴሎና ከፒኤስጂ ጋር ያደረጉት ጨዋታ ቻምፒዮንስ ሊግ ነው። 2017 ላይ ነው። ባርሴሎና የመጀመሪያውን ጨዋታ 4-0 ተሸንፎ ነበር። የእግር ኳስ ዓለም ውድድሩ አብቅቶለታል ብሎ ደምድሞ ነበር። ከዚያም ታሪካዊ የተባለ ማገገም መጣ። 6-1 ነበር ያሸነፉት። ለ20 ደቂቃዎች ያህል ኔይማር በህይወት ካሉ ተጫዋቾች ሁሉ ምርጥ ይመስል ነበር። ባርሴሎናን ጉድ ከሚባል አስቸጋሪ ሁኔታ ጎትቶ ነበር ያስወጣው። ከዚያ ጨዋታ በኋላ ግን ሁሉም ሰው ያስበው የነበረውን ነገር አለ። ሽግግሩ እየጀመረ ነው። ሜሲና ሮናልዶም እየሸመገሉ ነው። ኔይማር ደግሞ እየደረሰልን ነው። የእግር ኳስ የወደፊት እጣ ፈንታ ግልጽ ይመስል ነበር። ከዚያ ግን ኔይማር ሁሉንም ነገር የቀየረውን ያንን ውሳኔ ወሰነ። 2017 ላይ ኔይማር ሜሲን አይሆንም ያለበት ጊዜ ነበር። የእግር ኳስ ዓለምም በድንገት የተናወጠበት ጊዜ ነበር። ፓሪስ ሴንት ጀርሜን የኔይማር የ222 ሚሊዮን ዩሮ የውል ማፍረሻ ከፈለች። በእግር ኳስ ታሪክ ደግሞ ይህ ትልቁ የዝውውር ዋጋ ነበር። ዛሬም ድረስ ያ ቁጥር ከእውቀት በላይ የሆነ እብደት ሊመስላችሁ ይችላል። 222 ሚሊዮን ዩሮ። ይህ ደግሞ ተራ ዝውውር አልነበረም፣ አንድ ትልቅ አዋጅ እንጂ። ኔይማር ከሜሲ ጥላ ስር እየወጣ ነበር። ያኔ ዋናው መነጋገሪያ አጀንዳ ወዲያውኑ እሱ ሆነ። የስፖርት ተንታኞች ምኞትንና ፍላጎትን አደነቁ። ደጋፊዎች ደግሞ ደፋር ውሳኔ አሉት። ኔይማር ከእንግዲህ ረዳት አልነበረውም። አሁን እሱ ራሱ ዋናው መሪ፣ ዋናው ባለ ታሪክ ሊሆን ነው። ነገር ግን ከዓመታት በኋላ ኔይማር ህዝቡን ሙሉ በሙሉ የማያውቀውን ሚስጥር ይፋ አደረገ። ከመልቀቁ በፊት ሜሲ ቁጭ አድርጎ አነጋግሮት ነበር። እንደ ኔይማር አባባል ከሆነም ሜሲ የተናገረው ነገር እየለቀቅክ ነው? ቆይ ለምን? በዓለም ላይ ምርጡ ተጫዋች መሆን ከፈለግ እኔ ራሴ ምርጡ ኮከብ አድርጋለሁ። ይህ ንግግር ደግሞ ምን ያህል እንደሚገርም እስኪያስቡት። በታሪክ ውስጥ ታላቁ የእግር ኳስ ተጫዋች ኔይማርን
እዚህ ብትቆይ ይሻልሃል እያለው ነበር። ዙፋኑ አስቀድሞ ያንተ ነው እያለው ነበር። ይህ ደግሞ ትዕቢት አልነበረም፣ ተስፋ መቁረጥም አልነበረም። ግን ኔይማርን ያስጠነቀቀው ደግሞ ሜሲ ብቻ አልነበረም፣ ሉዊስ ሱዋሬዝም አስቀድሞ አስጠንቅቆት ነበር። ፒኤስጂ ገንዘብ ስለሌለው አልነበረም፣ ኔይማርም ክህሎት ስለሌለው አልነበረም። ባርሴሎና አስቀድሞ ያ የተሟላ የተጫዋቾች ስብስብና ስነ ምህዳር ስለነበረው ነው። ያ ሁሉ መናበብ፣ ያ ሁሉ መድረክ፣ ያ ሁሉ የእግር ኳስ ጥበብ ኔይማር በባርሴሎና ውስጥ ሆኖ ወደ ራሱ መስመር እንዲያድግ ነበር ያደረገው። ፒኤስጂ ግን የራሱን ግዛት ከባዶ መገንባት ነበረበት። ይህ ደግሞ ብዙ ሰዎች ትኩረት ያልሰጡት ዝርዝር ጉዳይ ነበር። ፒኤስጂ ማለት በፍጹም ባርሴሎና ማለት አይደለም። ባርሴሎና ማለት የእግር ኳስ መኳንንት ክለብ ማለት ነው። ፒኤስጂ ግን አሁንም ቢሆን በገንዘብ ተቀባይነትን ለመግዛት የሚሞክር ክለብ ነበር። ነገር ግን ኔይማር ከእንግዲህ በኋላ ትዕግስት አልነበረውም። የባለቤትነት ስሜት ይፈልግ ነበራ። ሁሉም በእርሱ ዙሪያ የሚሽከረከርበት ክለብ ይፈልግ ነበራ። ነገር ግን በስነ ልቦና ረገድ ያ ውሳኔ ሁሉንም ነገር ቀየረው። ምክንያቱም ኔይማር ኦፍኮርስ ከሜሲ እየሸሸ አልነበረም። እየሸሸ የነበረው ሲያስፈራው የነበረው ሁለተኛ የመሆን ስሜት ነበር። ምንም እንኳ ከሜሲ ጎን ሁለተኛ መሆን በማንኛውም ሌላ ቦታ አንደኛ ከመሆን በላይ ቢሆንም ኔይማር ባርሴሎናን በተቀላቀለበት ጊዜ የችሎታው ጥግና ማማ አልፎ ነበር። የእግር ኳስ ዓለም ግን ያንን ነገር ገና አልተረዳውም ነበር። እዚህ ጋር ግን የሆነ ነገር ልንገራችሁ። ፒኤስጂ ክለብ በጎልደን ኬጅ ተብሎ ይጠራል። ይህ ደግሞ ለምን ሆነ? አያችሁ፣ እዚህ ፓርት ላይ ልብ ብላችሁ እንድታደምጡኝ እፈልጋለሁ። መጀመሪያ ላይ ፒኤስጂ ዝም ብላችሁ ስታዩት ፐርፌክት ፍጹም ይመስል ነበር። ግቦቹ የሚገርሙ ናቸው። አሲስቶቹም አፋችሁን ነው የሚያስከፍቷችሁ። የኔይማር ስሙን የሚዘምሩ ደጋፊዎችም ታያላችሁ። የፈረንሳይ ሊግ ተከላካዮች ሙሉ በሙሉ በሚባል ደረጃ ግራ ተጋብተው ነበር። ኔይማር ሊቆም የማይችል ይመስል ነበር። ነገር ግን በጣም በፍጥነት ስንጥቆች መታየት ጀመሩ። ምክንያቱም ፒኤስጂ ድንቅ ከዋክብት ተጫዋቾች ነበሩት። ፒኤስጂ ውስጥ የሌለው ነገር ግን ምን መሰላችሁ? መዋቅርና ስርዓት የሚባለው ነገር። አሰልጣኞች በየጊዜው ነው የሚቀያየሩት። የስፖርት ዳይሬክተሮችም በየጊዜው ይቀያየራሉ። በየቦታው የምናያቸው የተንጠራሩ ትዕቢቶችም አሉ። ይህ ደግሞ ማንነታቸውን ሳያጣሩ ከፍተኛ ደረጃ ላይ የደረሱ ሰዎች እንደሆኑ ትረዳላችሁ። ከዚህ የምትገነዘቡትም ፒኤስጂ ገና የእግር ኳስ ቡድን አልሆነም ነበር። ፒኤስጂ የቅንጦት ልዕለ ቡድን ወይም ሱፐር ቲም ቡድን ነበር። በአጠቃላይ ፒኤስጂ በዛን ሰዓት ሙከራ ቤት ነበር ብንለው አይከፋም። ኔይማር ደግሞ የዚህ ሙከራ ቤት የፊት ገጽታ ሆነ። ከዚያም የመጀመሪያው ትልቅ ውዝግብ መጣ። የካቫኒ የፍጹም ቅጣት ምት ክስተት። ሁለት ታላላቅ ከዋክብት በመላው ዓለም ፊት ስለ ፍጹም ቅጣት ምት ሲከራከሩ የመልበሻ ክፍሉ ድንገት የተከፋፈለ ይመስል ነበር። ብዙም ሳይቆይ የሚዲያ ወሬዎች ፈነዱ። የብራዚላውያን ስብስብ፣ የፓርቲ ባህል፣ የባለሙያነት ማነስ፣ በጣም የበዛ ታዋቂነት፣ በቂ ያልሆነ ዲሲፕሊን። እናም ፍትሃዊ ይሁን አይሁን አላቅም፣ ነገር ግን ኔይማር ለእግር ኳስ ዓለም ቀላሉ የጥቃት ኢላማ ሆነ። ምክንያቱም ከሜሲና ከሮናልዶ ይልቅ ኔይማር በተለየ መልኩ ሰው ይመስል ነበር። ሜሲና ሮናልዶስ ምን ነበሩ ካላችሁኝ ኦሬዲ በዛን ሰዓት ወደ ማሽንነት ተቀይረው ነበር። ከባድ የሆነ የልምምድ ስኬጁል ነበራቸው። ፍጹም የሚባል ከጉዳት የማገገሚያ ስርዓትም ነበራቸው። ይህ ደግሞ ሙሉ በሙሉ ራስን መስዋዕት ማድረግ ማለት ነው። ኔይማር ግን አሁንም በህይወት እንደሚደሰት ተራ ሰው ይመስል ነበር። ፓርቲዎች፣ ካርኒቫል፣ ፖከር ጨዋታ፣ ፋሽን፣ ጓደኞች፣ የእግር ኳስ አፍቃሪዎችም አንድ ጨካኝ ጥያቄ መጠየቅ ጀመሩ። ለመሆኑ ኔይማር በእርግጥ ታላቅነትን ያን ያህል አጥብቆ ይፈልገዋል የሚል ጥያቄ ነበረ። ስም ማጥፋትም በሄደበት ሁሉ ተከተለው። ነገር ግን ሌላም ችግር ነበር። ዘመናዊው እግር ኳስ ራሱ እየተቀየረ ነበር። ጨዋታው ይበልጥ ፈጣን እየሆነ መጣ። ይበልጥ ታክቲካዊ፣ ይበልጥ መካኒካዊ፣ በስብስብ ስርዓት ላይ የተመሰረተ። ኔይማር ግን የዚህ ሁሉ ተቃራኒ ነበር። እሱ ጨዋታዎችን ያቀዘቅዛል፣ ኳስም ያቆያል፣ ከተከላካዮች ጋር ይጫወታል፣ አካላዊ ንክኪም ይጋብዛል። ለማየት እጅግ ማራኪ የሆነ ልጅ ነው። ነገር ግን ለኳስዋና ለደጋፊው በጣም ጨካኝ ነበር። እናም በዚህ ሰዓትም ነበረ ተከላካዮች እንደ ማጥቂያ ኢላማ ያዩት። በየሳምንቱ ዘለው እሱን መርገጥ ነው። ቁርጭምጭሚቱ ላይ የሚሰነዘሩ ምቶችም አሉ። ጨካኝ የሚባሉ ጥፋቶች ወይም ፋውሎችም ይሰሩበታል። ከዛም ብዙም ሳይቆይ ይህ ሰው ሰውነቱ እየሳሳ መጣ። የእግር መካከለኛ አጥንት በሚባለው ቦታ ጉዳት ደረሰበት። ቁርጭምጭሚቱ ላይ፣ የጭን ጡንቻው ላይ፣ እንደገና
በተለይ ደግሞ ኔይማር የሚጎዳው ወሳኝ በሚባሉ ሰዓቶች ነበር። እያንዳንዱ የቻምፒዮንስ ሊግ የጥንካሬ ማጣሪያ ወይም ኖክአውት ደረጃ የተረገመ ይመስል ነበር። ከዛም ቀስ በቀስ ነበረ ምስሉ እየተቀየረ የመጣው። ኔይማር ከእንግዲህ የወደፊቱ የእግር ኳስ ንጉስ ይሆናል ነበር። እሱ በእግር ኳስ ታሪክ ውስጥ ትልቁ ምናልባት ቢሆን ኑሮ ወይም what if የሚባልለት ተጫዋች ሆነ። ከዚያ በኋላም የዓለም ዋንጫ እርግማን መጣ። ከኔይማር የእግር ኳስ አሻራ በበለጠ ሁኔታ በስቃይ የተሞላ መግለጫ ሊሆን የሚችል ነገር ቢኖር የዓለም ዋንጫ ታሪኩ ነው። ምክንያቱም የዓለም ዋንጫ ለብራዚላውያን ትልቅ ትርጉም አለው። ኔይማር ግን ያንን የክብር ቅጽበት መቼም አላገኘው። የ2014 ዕጣ ፈንታው መሆን ነበረበት። ብራዚል ከ1950 በኋላ ለመጀመሪያ ጊዜ የዓለም ዋንጫን ስታስተናግድ ነበር። ሀገሪቱ በጫና ምክንያት በስሜት ስትናወጥ፣ ኔይማር ደግሞ ሁሉንም ነገር ተሸክሞ ሲጓዝ፣ ይህ ደግሞ በፊቱ ላይ ማየት ይቻል ነበር። በብሔራዊ መዝሙር ወቅት ከዓይኖቹ የሚፈሱ እንባዎች ማየት ይቻላል። ያ ከባድ የስሜት ሸክም ነው። ብራዚል ኔይማርን እንደ ተራ ተጫዋች ብቻ አልነበረም ያየችው፣ እንደ ስነ ልቦናዊ ድነት እንጂ። ከዚያም ኮሎምቢያ መጣች። የሩብ ፍጻሜ ጨዋታ የሁዋን ዙኒጋ ጉልበት ኔይማር ጀርባ ላይ አረፈ። የአከርካሪ አጥንት ስብራት ማጋጠመው። ውድድሩ በዛን ሰዓት በቃው። ኔይማር በስትሬቸር ላይ ሆኖ ሜዳውን መልቀቁ የዚያ ውድድር ዋነኛ መገለጫ ምስል ሆነ። ከዚያም ያ 7-1 ውጤት መጣ። ጀርመን ብራዚልን ያዋረደችበት ጊዜ ነበር፣ ደግሞ በገዛ ሀገራቸው ነው። የሚገርመው ግን የአደጋ በኔይማር ዙሪያ ያለውን ተረት ይበልጥ አገዘፈው። ምክንያቱም በሚሊዮኖች የሚቆጠሩ ሰዎች እንዲህ ብለው አመኑ፣ ያለ ኔይማርማ ብራዚል በስነ ልቦና ትፈርስብናለች። ምክንያቱም ሀገሪቱ ያጣችው ተጫዋች ብቻ አልነበረም፣ የስሜት መረጋጋቷን ጭምር እንጂ። የ2018 ውድድር ሁሉንም ነገር ያስተካክላል ተብሎ ተጠብቆ ነበር። ኔይማር በዕድሜ አድጎ ነበር፣ ይበልጥ ልምድ አግኝቶ ወደ ብስለት ጫፍ ተቃርቦ። ነገር ግን ውድድሩ እንግዳ መልክ ያዘ። በቁጥር መረጃዎች ረገድ በጥሩ ሁኔታ ተጫውቷል። በዓለም አቀፍ ደረጃ ግን ዓለም ያስታወሰው ሆን ብሎ የመውደቅ ወይም ዳይቪንግ ትዕይንቶችና ቀልዶችን ነበር። ሲወድቅ ይንከባለላል፣ ሲንከባለል ደግሞ ያጋንነዋል። ማህበራዊ ሚዲያውም እሱ በተለየ መንገድ ተቀበለው። ይህ ደግሞ ትልቅ ትርጉም አለው። ምክንያቱም እሱ ላይ ይሰራ የነበረውን ጥፋት እንደ ቀልድ መቆጠር ጀመረ። መሬት ላይ ሲወድቅ ቆርጦ አውጥተው ሚም ይሰሩበታል። ሮናልዲንሆ የኖረው ግን ከሚም በፊት ነበር። ኔይማር ግን ያከለል አልነበረው። ከዚያም 2022 መጣ። ያ ደግሞ የመጨረሻ እድሉ ነበር። የመጨረሻው እውነተኛ እድሉ ከክሮሺያ ጋር በነበሩ ጨዋታ ኔይማር በመጨረሻ ያንን አስደናቂ ቅጽበት ፈጠረ። በተጨማሪ ሰዓት ድንቅ ግብ፣ ፍጹም ብልህነት። ለጥቂት ደቂቃዎች ዕጣ ፈንታው በመጨረሻ የተመለሰ ይመስል ነበር። ከዚያ ግን ብራዚል ግብ አስተናገደች። በመቀጠልም የፍጹም ቅጣት ምት፣ በመጨረሻም መሰናበት። ኔይማር በሜዳው ላይ ብቻውን ሲያለቅስ የሚያሳየው ምስል ሰዎች ተቀባበሉት። በዚያም የዓለም ዋንጫ ህልሙ በመሰረቱ አከተመ። ምንም አይነት ታሪካዊ ውድድር አልነበረም። ንጉስ ሊያስብለው የሚችል ጉዞም አላደረገም። ልክ እንደ ሁልጊዜም ጥቂት ነበር እኮ የቀረው በሚል ታሪክ ተደመደመ። እናም የኔይማር የእግር ኳስ ህይወቱ ውስብስብ የሚሆነው እዚህ ፓርት ላይ ነው። ምክንያቱም ምናልባት ችግሩ ኔይማር ብቻ ላይሆን ይችላል። ምናልባት ዘመናዊው እግር ኳስ እንደሱ ያሉ ተጫዋቾችን መሸለም አቁሞ ሊሆን ይችላል። የዚህን ስፖርት እድገትና ዝግመተ ለውጥ እስኪያስቡት። እግር ኳስ አሁን በዳታና መረጃዎች የሚመራ ከመጠን በላይ አካላዊ ጥንካሬ የሚጠይቅ፣ በታክቲክ ረገድ በጣም ጥብቅ የሆነ፣ በተጭኖ ማጥቃት ላይ ያተኮረ፣ በቡድን ስብስብ ስርዓት ብቻ ቁጥጥር የሚደረግበት ሆኗል። አሰልጣኞች ያ ኬኦስ የሚባለው ወይም ካልታሰበ መናወጥ ይልቅ አስቀድሞ ሊተነበዩ የሚችሉ የተደራጁ መዋቅሮችን ከቀን በቀን መምረጥ ጀመረ። ኔይማር ደግሞ የዚያ ያልታሰበ መናወጥ ተምሳሌት ነበር። በጣም የሚያማምሩ ሁከቶች ነበሩ። ኔይማር ሲጫወት የሮናልዲንሆ መንፈሳዊ ተተኪ ይመስል ነበር። ያ ንጽጽር ደግሞ ትልቅ ትርጉም አለው። ምክንያቱም ሮናልዲንሆና ኔይማር አንድ አይነት የእግር ኳስ ነፍስ ነበራቸው። ሁለቱም አዝናኞች ነበሩ። በመላው ዓለም ይወደዱ ነበር። ለደስታ ቅድሚያ የሚሰጡ ተጫዋቾች ነበሩ። በዲሲፕሊን ማነስ ይተቹ ነበር። የብቃት ጥጋቸው አጭር ጊዜ ብቻ የቆየ ነበር። ነገር ግን ሮናልዲንሆ እግር ኳስን አጠናቆት ነበር። የዓለም ዋንጫ ብትሉ፣ ባላንዶር፣ ቻምፒዮንስ ሊግ። ኔይማር ግን ይህንን አላደረገም። በዚህም ምክንያት ታሪክ በእነሱ ላይ የሚሰጠው ፍርድ የተለያየ ሆነ። ነገር ግን ከዚህ ሁሉ በስተጀርባ የተደበቀ አንድ ፍልስፍናዊ ጥያቄ አለ። ለመሆኑ የኔይማር ትልቁ ስህተት እንደ ማሽን ለመሆን ፍቃደኛ ባለመሆኑ ቢሆንስ? ግን ደግሞ ታላቅነቱን ትርጉም ያጣበት ቀን ደግሞ መጣ። በ2023 ኔይማር
አውሮፓን ለቆ ወጣ። አልሂላል፣ ሳዑዲ አረቢያ፣ ግዙፍ ኮንትራት፣ በጣም ብዙ ገንዘብ። ዋና ዓላማው የባላንዶር ሽልማቶችን ማሸነፍ ከሆነ በ31 ዓመቱ ወደዚያ አይዘዋወርም። ያ ዝውውር እንደ እጅ መስጠት ወይም ፈቃደኝነትን ማጣት እንደሆነ ተቆጠረ። በገንዘብ ረገድም አልነበረም፣ በስሜት ጉዳይ እንጂ። ከዚያም እንደገና ሌላ ጉዳት አጋጠመው። የጉልበት ጅማት ወይም ኤሲኤል የሚባለው ጅማት ስብራት ነበር። ረዥም ማገገሚያ ጊዜ ያስፈልገው ነበረ። ጨካኝ የሆነ የኋሊት ጉዞም ይጠብቀው ነበር። በእነዚህ ዓመታት ውስጥ በአንድ ወቅት በኔይማር ውስጥ የሆነ ነገር የተቀየረ ይመስል ነበር። ያ የነበረው አባዜና ጉጉቱ የለም፣ ጠፍቷል። ክህሎቱ እኮ አይደለም፣ ችሎታው አይደለም፣ ያ አሸናፊ የመሆን አባዜ እንጂ። ያ በሜሲ አይን ውስጥ ያያችሁት የዋንጫ ረሃብ በኔይማር አይን ውስጥ አታዩትም። እናም ኔይማር ወደ ሳንቶስ በተመለሰበት ጊዜ ያ ስሜት ፈጽሞ የማይክዱት እውነታ ሆኖ ነበር። ወደ ታሪካዊው የታላቅነት ማማ ላይ ለመውጣት ይደረግ የነበረው ያ ሽቅብ ጉዞ ሙሉ በሙሉ አብቅቶ ነበር። እስኪ እዚህ ጋር ደግሞ ኔይማር በባርሴሎና ቆይቶ ቢሆን ኖሮ ምን ይፈጠራል ብላችሁ ጠይቁ። እንደዛ ቢሆን ኖሮ ሜሲ በተፈጥሯዊ መንገድ ይሸመግላል፣ ወደ ኋላ ፈግፍጎ ይጫወታል። ኔይማር ደግሞ ከቀን ወደ ቀን የቡድኑ ከፍተኛ ትኩረት የሚሰጠው ተጫዋች ይሆናል። ያ የግራ መስመር የሱ ብቸኛ ግዛት ይሆናል። በየውድድር ዘመኑም እስከ 40 ድረስ ግቦች ማግባት ይችላል። አስደናቂ የሚባል የቻምፒዮንስ ሊግ ጉዞዎች ይኖሩታል። ሌላ የባላንዶር መድረክ ላይም ይሳተፋል። ኔይማር በትላልቅ ጨዋታዎች የበላይነቱን ያሳያል። በዛን ሰዓት የወደፊቱ ትልቅ ኮከብ ወይም ታላቁ አዝናኝ ሳይሆን በዓለም ላይ ምርጡ ተጫዋች ተብሎ ይጠራል። እዚህ ጋር ደግሞ ሌላ ዋት ኢፍ ወይም ቢሆን ኖሮ ብለን እንጠይቅ። ማለት ደግሞ ኔይማር በሌላ መንገድ ወደ ሌላ ክለብ ወጥቶ ቢሆን ኖሮስ? ምናልባት ወደ ባየር ሙኒክ ወይም ወደ ማንቸስተር ሲቲ። ይህ ማለት የተሻለ መዋቅርና ስርዓት ወዳለበት ክለብ ተዘዋወረ ማለት ነው። እዛ ክለብ ውስጥ የተሻለ የሕክምና ክትትል ስርዓት አለ። በዚህ ምክንያትም ጉዳቶቹ ይቀንሱ ነበር ማለት ነው። ታዲያ እዚህ ጋር ኔይማር በእግር ኳስ ታሪክ ውስጥ ትልቁ ብክነት ነበር ወይም ውሃ የበላው ችሎታ ይዞ ነበር? እንግዲህ ያ ብክነት የሚለውን ወይም ውሃ የበላው ችሎታው እዚህ ጋር ነው በደንብ መተርጎም የምንጀምረው። ምክንያቱም ኔይማር ችሎታው ሙሉ በሙሉ አልባከነም። አንድ የቻምፒዮንስ ሊግ ዋንጫ አለው፣ የኦሎምፒክ ወርቅ ሜዳልም አለው፣ በመቶዎች የሚቆጠሩ ግቦች አሉት፣ ዓለም አቀፍ ዝናም አለው፣ ለቀጣይ ትውልድ የሚቀር ትዕይንትም አለው። አብዛኞቹ የእግር ኳስ ተጫዋቾች በህልማቸው እንኳን ቢሆን እንዲህ አይነት አሻራ ጥለው ማለፍ ይፈልጋሉ። ግን ደግሞ ኔይማር ከተራ ተጫዋቾች ጋር አይደለም የሚነጻጸረው። እናም የኔይማር ችሎታ መቼም ቢሆን ከልባችን አይጠፋም። እናም እስካሁን ድረስ የለፈለፍኩትን ነገር ከተመቻችሁ ኦፍኮርስ ይመቻችኋል። ይህን ቪዲዮ እስካሁን ድረስ ቁጭ ብላችሁ እያያችሁት ከሆነ ላይክ ያላደረጋችሁ ሰዎች ላይክ፣ ሰብስክራይብ ያላደረጋችሁ ሰዎች ደግሞ ሰብስክራይብ አድርጋችሁ ኮራ ብላችሁ የቻነሌ ቤተሰብ ሁኑ። ከዛስ ቀጥሎ ባበደ ስቶሪ እስክንገናኝ ድረስ ሰላማችሁን ያብዛልኝ። ይሜ